እግዚአብሔር ይመስገን። ስለዚህ አንዳንድ ነገሮች በጣም ኮምፕሊኬትድ ናቸው፣ ከኛ አይምሮ በላይ ናቸው። ነገር ግን እግዚአብሔር ደግሞ ችሎታውን የሚያሳይባቸው ናቸው። ሁሉን አይፈታቸውም። ሁሉም ግን በታምሩና ባደራረጉ ደግሞ ምን ያደርጋቸዋል። ችሎታው የሚታይባቸው ናቸው። እግዚአብሔር ይመስገን። ስለዚህ ዛሬ ሁለት ነገሮች ማየት ይኖርብናል። ሜጀር ኢቨንት የሚባሉ ሁለት ነገሮችን እንመለከታለን። በተለይ ክርስቲያኑን በጣም ትንሽ በተወሰነ መንገድ ግራ የሚያጋቡትን ነገሮች ለማየት እንሞክራለን። የመጨረሻውን ዘመን አስመልክቶ ያለ ትንሽ ግርታ በተወሰነ መንገድ ሁላችንም ውስጥ ይፈጠራልና እሱን ብናየው ደስ ይለኛል ብዬ አስባለሁ። ሁለት ታላላቅ ክስተቶች የሚደረጉ ክስተቶች አሉ፣ ከፊታችን የሚሆኑ ክስተቶች። እነዛም ሁለቱ ታላላቅ ክስተቶች አንደኛው የቤተ ክርስቲያን መወሰድ ሲሆን ሁለተኛው ደግሞ የክርስቶስ ዳግም መምጣት ነው። እነዚህ ነገሮች በመጽሐፍ ቅዱስ ውስጥ ስናጠናቸውና ስናነባቸው አንድ ክስተት አይደለም። እነዚህ ክስተቶች ሁለት ናቸው። እነዚህን ነገሮች ማወቅ ነው ለሚመጣው ጌታ ጥሩ ዝግጁ የሆነ ሕይወት እንድንኖር የሚያደርገን ማለት ነው። በተለይ መጽሐፍ ቅዱስ አንድ ነገር ይናገራል። እኛ ወደ ውስጥ ገብተን መጽሐፉን አንብበን ነው ነገሮቹን በደንብ መረዳት የምንችለው። አሁን ለምሳሌ ስለ ትንሣኤ ሲናገር እኛ ሁላችንም አሁን የምናውቀው ማለት ነው፣ ሁላችንም የምናውቀው የሞተ ሰው ሁሉ መጨረሻ ላይ ተሰብስቦ ሁላችንም በጋራ እንደምንነሳና መጨረሻ ፍርድ እንደሚሰጥ ነው የምናስበው። እንደዛ ነው የምናስበው። ግን መጽሐፍ እንደዛ አይናገርም። መጽሐፍ ቅዱስ በመጽሐፍ ቅዱስ ውስጥ ስለ ትንሣኤ ሲናገር አራት የትንሣኤ ክስተቶች አሉ። አራት ማለት ክርስቶስንም ጨምረን ማለት ነው። እና አራት የትንሣኤ ክስተቶች አሉ። የመጀመሪያው የትንሣኤ ክስተት የሚባለው የጌታችን የኢየሱስ ክርስቶስ ከሙታን መነሳት ነው። ያንን ጳውሎስ ሲገልጥ በአንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 23 ላይ እንደ በኩር አድርጎ 20 ላይ ማለት እንደ በኩር ክርስቶስ አሁን በኩራት ሆኖ ምን ብሏል ይላል? ተነስቷል ይላል። የክርስቶስን ትንሣኤ እንደ በኩር የበኩራት ትንሣኤ አድርጎ ይናገራል። ኢየሱስ ከተነሳ እኛም እንነሳለን ይላሉ። ሰባኪዎቹ ድፍረት ያገኛሉ፣ አቅም ያገኛሉ፣ ጉልበት ያገኛሉ። ለምን? የኢየሱስ ትንሣኤ በኩር ትንሣኤ ስለሆነ። በብሉይ ኪዳን የነበሩ ትንሣኤዎች ነበሩ፣ ግን እነሱ ተአምራቶች ናቸው፣ ሚራክል ናቸው እንጂ የሚቆጠሩ አይደሉም። ምክንያቱም ተመልሰው ሞተዋላ። አያችሁ፣ በብሉይ ኪዳን የነበሩት ትንሣኤ የተደረገ እነ ኤልያስ ያስነሷቸው፣ እነ ኤልሳ ያስነሷቸው፣ ሌሎችም በእግዚአብሔር ኃይልና መንፈስ የተነሱ ሰዎች ተመልሰው ይሞታሉ። ያ እንደ ትንሣኤ አይቆጠርም። ትንሣኤ ማለት ከተነሳ በኋላ ተነሳ ለዘላለም የምትኖርበት ሕይወት ነው፣ ወይ ለዘላለም ደግሞ ወደ ጥፋት የምትሄድበት ሂደት ነው። ስለዚህ ክርስቶስ ነው የነገሮች ሁሉ የትንሣኤ በኩር ሆኖ የተነሳው። ይህንን ጳውሎስ ነው የሚናገረው። ይህን ቃል እናንብበውና ቀስ እያለን ወደ ሐሳባችን እንገባለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ጀምሮ ያለውን ሐሳብ እናነበዋለን። ሁላችሁም የምታውቁት ቃል ነው። ይሄ ጠቅላላ ሐሳቡ የሚናገረው ስለ ሙታን ትንሣኤ ነው። ሰዱቃያኖች መጥተው ሙታን ትንሣኤ የለም ስለሚሉት ነው የሚናገሩት። እና ሐሳቡን ላንብብላችሁ። ከቁጥር 20 ጀምሮ እንደዚህ ይላል፣ እንዲህ ይላል። አሁን ግን ይላል ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። በኩራት ሆኖ ከሙታን ተነስቷል ይላል። ከዛስ በኋላ ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል ይልና ከዛ እስከ ቁጥር 23 ነው ማነበው። ቁጥር 23ን ስለምፈልገው ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል ይላል። እችን ቃል በደንብ ልናያት ይገባል። እያንዳንዱ በምኑ ይሆናል ይላል? በራሱ ተራ ይሆናል። ተራ የሚባለውን ነገር
ተመልከቱት። ሁሉም በጋራ ስብስብ ብሎ የሚሆን አይደለም። ሁሉም ጭፍልቅ ብሎ የሚደረግ አይደለም። ግን ጳውሎስ የሚናገረው እዚህ ቦታ ላይ ሲናገር ሁሉ በራሱ ተራ ይሆናል ይላል። እንግዲህ ሐሳቡ ጠቅላላ የሚናገረው ስለ ትንሣኤ ሐሳብ ነው ጳውሎስ እያስተማረ ያለው። ቢሆንም ግን ምንድነው እያንዳንዱ በራሱ ተራ ይሆናል ይላል። ስለዚህ የመጀመሪያው የክርስቶስ ትንሣኤ ነው። ቀዳሚ ተራውን ቦታውን የሚይዘው የክርስቶስ ትንሣኤ ነው። በኩር ሆኖ ወይንም ደግሞ የበኩራት ዋናው የትንሣኤ ዋናው እሱ ስለሆነ እሱ ቀዳሚ ሆኖ ይቀጥላል ማለት ነው። ሁለተኛ የሚሆነው የቤተ ክርስቲያን ትንሣኤ ነው የሚሆነው። የቤተ ክርስቲያን ትንሣኤ ነው የሚሆነው። የቤተ ክርስቲያን ትንሣኤ ከክርስቶስ ትንሣኤ በኋላ ነው የሚሆነው። ይኸውላችሁ ቤተ ክርስቲያን የተጀመረችው ሐዋርያት ሥራ ምዕራፍ 2 ላይ ነው የተጀመረችው። ምዕራፍ 2 ላይ ኦፊሻሊ መንፈስ ቅዱስ ከመጣ በኋላ ማቴዎስ ወንጌል ምዕራፍ 16 ላይ ዲክሌር ተደረገች፣ ታወጀች፣ በደንብ ተነገረላት። በዚህ ዓለት ላይ ቤተ ክርስቲያኔን ሰራለሁ አለ። በዛች መገለጥ ላይ የእግዚአብሔር ልጅ በሚለው መገለጥ ላይ ያቺ ቤተ ክርስቲያን ቆመች፣ ተሰራች። ከዛ ምዕራፍ 2 ላይ ሲመጣ ቤተ ክርስቲያን ኦፊሻሊ ወጥታ በጸሎት በሐዋርያት ትምህርት እንደገና እንጀራውን በመቁረስ ወጥቶ ወንጌልን በመስበክ የተሰጣቸውን ተልእኮ በመፈጸም ስራቸውን ጀመሩ። እዛ ጋር የተጀመረችው ቤተ ክርስቲያን ማብቂያዋ የሚሆነው ወዳጆቼ ማብቂያዋ የሚሆነው የክርስቶስ ዳግም ምጽአት ጊዜ አይደለም የሚሆነው። ማብቂያዋ የቤተ ክርስቲያን ማብቂያ የሚሆነው በንጥቀት ነው የሚሆነው። በንጥቀት ነው የሚሆነው። ይህንን የእግዚአብሔር ቃልን ማየት ይኖርብናል፣ በጣም ማየት ይኖርብናል። እና ቀጣይ ኔክስት ስለ ንጥቀት በደንብ ስለማስተምር እሱን እንመለከተዋለን። አሁን ግን ቤተ ክርስቲያን ከሐዋርያት ሥራ ምዕራፍ 2 ትጀምርና የቤተ ክርስቲያን ማብቂያዋ የሚሆነው ቤተ ክርስቲያን ወደ ላይ ስትወሰድ ማለት ነው። ይህንን ጳውሎስ ነው የሚናገረው፣ ጴጥሮስም አይደለም። ጴጥሮስ እንደውም ሲናገር ወንድማችን ጳውሎስ በተሰጠው ጥበብ ስለዚህ ጉዳይ አበክሮ ነግሯችኋል ይላል እሱ ሲናገር። ቢኮዝ ምንድነው መገለጡ ያለው ጳውሎስ ጋር ነው እያለ ነው ጴጥሮስ ያለው መገለጥ ስለ ዳግም ምጽአቱ ነው እንጂ ስለ ንጥቀቱ አይደለም። ጴጥሮስ ያለው መገለጥ ቢኮዝ ጳውሎስ ይሄ መገለጥ ያለው እኔ ሚስጥር ብሎ የሚያወራው ጳውሎስ በተለይ ወደ 5 ነገሮች ሚስጥር የሚላቸው ነገር አለ። እነ ጴጥሮስ እንደሚሉት አይደለም። የመጀመሪያው ሚስጥር የሚለው ጳውሎስ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ ይሄ ሚስጥር ነው አለ። ቢኮዝ አይሁዳውያኖች የሚያስቡት እግዚአብሔር የሚገኘው መቅደስ ውስጥ ነው። አያችሁ፣ እነ ጴጥሮስም ውልብ እያደረጋቸው አንዳንድ ጊዜ ወደ መቅደስ ሄደው አብረው ከእንትኖቹ ጋር ያመልካሉ። ለምን? ይሄ ማይንድ አለ፣ እግዚአብሔር በዛ ቴምፕል ውስጥ ነው የሚገኘው የሚል አስተሳሰብ ስለነበራቸው ማለት ነው። ግን ጳውሎስ ሲመጣ ይሄ ሚስጥር ነው አለ። ምንድነው? ለካ አምላክ የሆነው ጌታ የሆነው የሰማይና የምድር ፈጣሪ የሆነው እሱ ለካ በሰው ውስጥ ነው የሚያድረው ይላል። እግዚአብሔር ይመስገን። ስለዚህ እንደውም ዞር ብሎ እናንተ ይላቸዋል። ጳውሎስ ብቻ ነው የሚናገረው፣ ሌላ ሰው ማንም አይናገርም። እናንተ የክርስቶስ ምንድን ናችሁ ይላል፣ ቤተ መቅደስ ናችሁ ይላቸዋል። እግዚአብሔር ይመስገን። ስለዚህ ይህን እንደ ሚስጥር ይናገራል ጳውሎስ ማለት ነው። ሚስጥር ብሎ ከሚናገራቸው ነገሮች ብዙ እያልኩ ብናገር ብዙ። ሁለተኛው ግን ምንድነው? ሌሎቹን ትቼ ሁለተኛው ብዙ ትምህርት ስላለኝ ሁለተኛው ምንድነው? አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 50 ላይ ያለውን ቃል አንብበው። አንደኛ ቆሮንቶስ ምዕራፍ 15 እዚሁ ላይ ማለት ነው ስለ ትንሣኤ ነው የሚናገረው ሐሳቡ። ቁጥር 50 ላይ እንዲህ የሚል ቃል አለ። እንዲህ ይላል፣ ነገር ግን ወንድሞቼ ሆይ ይህንን እላለሁ ይላል። ራሱ ነው የሚለው። ሥጋና ደም የእግዚአብሔርን መንግሥት ሊወርሱ አይችሉም። እውነት ነው፣ አይችሉም፣ ሊወርሱም አይችሉም። የሚበሰብሰውም የማይበሰብሰውን አይወርስም።
በስባሹ የማይበሰብሰውን ያንን ዓለም አይወርስም። እነሆ አንድ ምስጢር እነግራችኋለሁ ይላል። ምስጢር ነው የሚለው ይሄንን ጉዳይ ጳውሎስ ምስጢር ነው የሚለው። ለምን? ከሁሉ የተሰወረ ለእኔ ገለጠልኝ ነው። እኔ ላለው ነው የሚለው እሱ ራሱ እኔ ላለው እኔ እናገራለሁ ነው የሚለው። ባይዘዌ ጳውሎስ እኔ የሚላቸው ነገሮች አሉ። አያችሁ፣ እኔ የሚላቸው እነሱ ላይ በጣም ጥብቅ የሆነ ነገር ማየት ይኖርብናል፣ አጥብቀን ማየት ይኖርብናል። እና እነሆ አንድ ምስጢር እነግራቸዋለሁ ይላቸውና ሁላችን አናንቀላፋም ይላል። አስባችኋል? ሁላችንም አንሞትም። ሶዋት ካልሞትን ምን ይሆናል? ካልሞትን ምን ይሆናል? ሁላችንም አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን ይላል ጳውሎስ። እዚህ ጋር ያለው የትንሣኤ ትምህርቱ ኢየሱስ ክርስቶስ ሲመጣ ሳይሆን ምስጢር ብሎ የሚናገረው ሐሳብ ስለ መነጠቅ ነው የሚያወራው። ምስጢር ቢኮዝ የዳግም ምጽአት ከሆነ ምስጢር አይደለም። ዳግም ምጽአት ባይዘዌ ትንቢቱ ያለው አዲስ ኪዳን ውስጥ አይደለም። ዳግም ምጽአት ትንቢቱ አዲስ ኪዳን ውስጥ አይደለም ያለው፣ ብሉይ ኪዳን ነው። ትንሣኤ የሙታን ትንሣኤ ያለው ብሉይ ኪዳን የተተነበየ ትንቢት ነው። ካልሆነ ላንብብላችሁ። ዳንኤል መጽሐፍ ላይ ሄደን ዳንኤል ምዕራፍ 12 ላይ ገልጠን እናንብብ። ዳንኤል ትንቢተ ዳንኤል ምዕራፍ 12 ቁጥር 2 ላይ ወይም ከአንድ ጀምሮ ማንበብ እንችላለን። እንደዚህ ይላል፣ በዚያም ዘመን ይላል። ከቁጥር 1 ጀምሮ በዚያም ዘመን ብሎ ወደፊት ነው የሚቀጥረው። ባይዘው ትንቢትን እያንዳንዱ በደንብ ማየት አለብንና በዚያም ዘመን ይልና ስለ ሕዝብ ልጆች ይለዋል። ባይዘው ስፔሲፊክ አድርጎ የሚናገረው ይሄንን ስለ እስራኤሎች ነው የሚናገረው። ይኸውላችሁ በዚያን ዘመን ስለ ሕዝብ ልጆች ዳንኤልን ነው መልአኩ የሚናገረው ይሄን ቃል። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይለዋል። ከዛ ሕዝብም ከሆኑ ጀምሮ መቼ ነው ሕዝብ የሆኑት? በ1948 አሁን ሕዝብም ከሆኑ ጀምሮ አያችሁ፣ ተበታት ነው ከየስርቻው ምን ብለው መጥተው በ1948 ብሔራዊ እስራኤል ሆነው የቆሙት አሁን ነው፣ የዛሬ 76 ዓመት ላይ። ከዛ ምን ይላል? ከዛ ሚካኤል ሕዝብም ከሆኑ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል ይላል። ሶዋት መከራው የማን ነው? እሱንም በኋላ እናየዋለን። የመከራ ዘመን ብሎ ዳንኤል የሚተነበየው አለ። ለማ ለሕዝብ ሰዎች ይለዋል። እኛ ይሄ ግሬት ትሪቡሌሽን የምንለው ወይንም ታላቁ መከራ ብለን የምናወራው ማለት ነው። እሱንም እናየዋለን ወደፊት ትምህርታችን ውስጥ ስላለ ማለት ነው። ስለዚህ እንደዚህ ይላል፣ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል ብሎ ቀጥሯል ዳንኤል። ከዛስ በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል ይላል። የሕይወት መጽሐፍ መቼ ነው የሚከፈተው ነው የሚለው። ዳንኤል እኮ አስቀድሞ ነው የተናገረው፣ የአዲስ ኪዳን ትምህርት አይደለም። አያችሁ፣ የሕይወት መጽሐፍ ይከፈታል ይላል። መቼ? ወደፊት ብሎ ይናገራል። ስለማን? ስለ ሕዝብ ሰዎች። ከዛ ቁጥር 2 እንዲህ ይላል፣ በምድርም ትቢያ ውስጥ ካንቀላፉት ብዙዎቹ ምን ይላሉ ይላል? ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ እረፍትና ወደ ዘላለም ጉስቁልና ይሄዳሉ። ጥበበኞች እንደ ሰማይ ጸዳል፣ ብዙ ሰዎችም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። እግረ መንገድ ወንጌል ስሩ ነው የሚለው እዚህ ጋር አይታችኋል። ስለዚህ ምን እያለ ነው? ቁጥር 2 ላይ የሚቀጥረው ነገር ከአፈር ውስጥ ሙታኖች ምን ይላሉ? ይነሳሉ፣ ይወጣል። ትምህርቱ የብሉይ ኪዳን ነው፣ የዚህ ትምህርት አይደለም ይሄ ትምህርት ማለት ነው። እና ሌላም ብዙ ጥቅስ ልሰጣችሁ እችላለሁ በዚህ አቅጣጫ፣ ግን ጊዜውም ስለማይበቃኝ ነው
ወደፊት እየቀጠልን ብንሄድ ጥሩ ነው። ስለዚህ ስለ ትንሣኤ ስናስብ የቤተ ክርስቲያን ትንሣኤ ልክ ኢየሱስ ክርስቶስ መጥቶ እግሩ መሬት ሳይረግጥ በደመና እያለ ቤተ ክርስቲያንን ምን ያደርጋታል? ይወስዳታል ይላል። ለምንድን ነው ይሄ የሆነው? ወዳጆቼ አይታችሁ ከሆነ ቤተ ክርስቲያን የሚባል ትንቢት ብሉይ ኪዳን ውስጥ የለም። ቤተሰብ ነው ያለው። ብሉይ ኪዳን ውስጥ ቤተሰብ አለ፣ ከዛ ደግሞ ቤተ መቅደስ አለ። ቤተሰብና ቤተ መቅደስ ነው። ስለዚህ የቤተሰብ ካህን ባል ነው በብሉይ ኪዳን አይደለ እንዴ? የቤተ መቅደስ ደግሞ ካህን ሊቀ ካህኑ ነው ያለው። ስለዚህ ይሄ አዲስ ኪዳን መገለጥ ነው። አዲስ ኪዳን ይሄ ቤተ ክርስቲያን የሚለው ሐሳብ ራሱ በጴጥሮስ አስተሳሰብ አብ የላከው አዲስ መገለጥ ነው። ግን ለምንድን ነው ሲባል ለአሕዛቦች በር የተከፈተበት መገለጥ ነው። አያችሁ፣ ወደፊት አሕዛብ ያመሰግኑኛል ይላል ጌታ። በብዙ የትንቢት መጽሐፍቶች አሕዛብ ያመሰግኑኝ ይላል። መቼ ነው የሚያመሰግኑት? በነ ዳዊት ዘመን አሕዛብ ገብተው ከዳዊት መንግስት ጋር በተወሰነ መንገድ ፓርቲሲፔት አድርገው ይሰሩ ነበረ። የተገረዙ ሁሉ ወደ እርሱ ይገቡና እስራኤላዊ ሆነው ይቀጥሉ ነበር። አሁን ግን አሕዛብ የሚያመሰግኑት በምን አይነት መንገድ ነው ሲል፣ አሕዛብ የሚያመሰግኑትማ በክርስቶስ መስቀል በኩል ገብተው ነው የሚያመሰግኑት። እግዚአብሔር አምላክ ይባረክ። ክብር ለኢየሱስ ይሁን። ስለዚህ ይሄ የቤተ ክርስቲያንን ትንሣኤ በራፕቸር በሚለው በዚህ ወይም ደግሞ በንጥቀት በሚለው ይጠቃለላል ማለት ነው። እንግዲህ ብዙ የሚባል ነገር አለ እዚህ ጋር፣ እሱንም እያለፍኩ ልሂድ። ሶስተኛው የሚሆነው ትንሣኤ፣ ይህን ምነግርላችሁ ወደ አንድ ሀሳብ ላመጣችሁ ነው። ሶስተኛው የሚሆነው ትንሣኤ የብሉይ ኪዳን ቅዱሳትና የመከራው ዘመን አማኞች የሚነሱበት በዳግም ምጽአት ጊዜ ወይንም ደግሞ ከ7 ዓመቱ መከራ በኋላ ክርስቶስ በክብር ሲመጣ መብረቅ ከምስራቅ እስከ ምዕራብ ሰማይን ተርትሮ ሲገለጥና ከቅዱሳኑ ጋር በሚመጣበት ጊዜ የዛን ጊዜ የሚሆነው ትንሣኤ ነው። የዛን ጊዜ ትንሣኤ ይሆናል። ያ ትንሣኤ የሚሆነው የቅዱሳት ለምሳሌ እነ አብርሃም የሚነሱት የዛን ጊዜ ነው። በጣም በሚገርም ሁኔታ እነ ዳዊት የሚነሱት የዛ ጊዜ ነው። እነ ኤልያስ የሚነሱት የዛ ጊዜ ነው። በዛ ጊዜ በመቼው ሲባል ዳንኤል በተነበየው በዚህ ትንቢት መሰረት ነው እነሱ የሚነሱት። ወዳጆቼ የዛ ጊዜ የሚሆነው በመከራው ዘመን ክርስቶስን ያመኑ በተለይ እነዚህ 144 ሺዎቹ የሚሰብኩት ስብከት አለ። እስራኤልን ነው በጣም የሚያማክለው ስብከቱ። ከዛ ወደ ዓለም ይወጣል ያ ስብከት። ብዙዎችን ኢንፍሉዌንስ ያደርጋሉ። ምክንያቱም ምንድነው? የእግዚአብሔር ኃይል አብሯቸው ስለሚሆን፣ የእግዚአብሔር ጉልበት አብሯቸው ስለሚሆን እንደምንመለከተው እነዛ 144 ሺዎቹ በእግዚአብሔር የተለዩ ናቸው፣ ድንግሎች ናቸው፣ ምልክት አለባቸው። እንደገና ደግሞ ታላቅ ወንጌል ሰባኪያኖች ናቸው። እስራኤል ሁሉ ይድናል የሚለውን የጳውሎስን መልእክት የሚያስፈጽሙ ሰዎች ናቸው። እነዚህ እስራኤል ሁሉ ይድናል የሚለውን እስራኤል ሁሉ በምንድን ነው የሚድነው? በመስቀሉ ነው የሚድነው። ግን መቼ? የዛኔ ይሰብካሉ እነሱ። አያችሁ፣ አሁንስ እስራኤል ምን ሆናለች? አሁንማ እስራኤል ድንዛዜ ውስጥ ነው ያለችው፣ ተኝታለች። አሁንስ እስራኤል የት ነው ያለችው? እስራኤልማ እያንቀላፋች ነው አሁን። አያችሁ፣ ገና ይመጣል እያለች ነው። እነዛ ግን ልክ ሲመጡ ወይንም ደግሞ ይህ ልክ የመከራው ሰዓት ሲጀምር እነሱ በወንጌል መንፈስ ይነሳሉ። በዛ ጊዜ እንግዲህ የሚሆነው ትንሣኤ በብሉይ ኪዳን የነበሩ ቅዱሳን ጻድቃኖችና በመከራው ዘመን በ7 ዓመት መከራ የዳኑ ሰዎች ክርስቶስ ዳግም ሲመጣ በትንሣኤ ይነሳሉ።
ይሄ ይሆናል። 3 ነግሬያቸዋለሁ። አራተኛውና የመጨረሻው ትንሣኤ የሚሆነው የሙታኖች ትንሣኤ ነው። የሙታን ትንሣኤ ማለት ክርስቶስን የማያምኑ ሰዎች የሚነሱበት ትንሣኤ ነው። ለምሳሌ የሞቱ ዘመዶች ሊኖሩን ይችላሉ። ወዳጆቼ፣ እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን ሊኖሩ ይችላሉ። ክርስቶስን ካመኑ ልክ ራፕቸር ሲሆን ነው ትንሣኤያቸው የሚሆነው። አይታችኋል። ክርስቶስን ካላመኑ ደግሞ የሚሆነው መቼ ነው ሲባል ከሺህ ዓመት ዘመኑ በኋላ ነው የሚሆነው። ከሺህ ዓመት ዘመኑ በኋላ። ይህንን በመጽሐፍ ቅዱስ ጥቅስ ላስደግፍላችሁ። ራእይ ምዕራፍ 20 ላይ ሁላችንም የእግዚአብሔርን ቃል እንከፍታለን። ከቁጥር 1 ጀምሮ እናነበው። 5000 ዓመቶችን እንመለከታለን እዚህ ጋር። ለምሳሌ እንደዚህ ይላል፣ የጥልቁን መክፈቻ ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውን፣ እርሱም ዲያብሎስና ሰይጣን የተባለውን ያዘው ይልና 1000 ዓመት አሰረው ይላል። የመጀመሪያው 1000 ዓመት አሰረው። መቼ? ክርስቶስ ልክ ዳግም ሲመጣ ነው የሚያስረው። ለምን? ሚሊኒየሙ የሚሆነው ወይንም ደግሞ የ1000 ዓመት መንግስቱ የሚሆነው ከሰይጣን አሰራር ነፃ የሆነች ምድር ነው የምትኖረው። እግዚአብሔር ይመስገን። የሰው ልብ ግን ጠማማ ሊሆን ይችላል። ሰው ላያምን ይችላል። በዛ ሰዓት ግን ከሰይጣን ፍሪ የሆነች ዓለም ትሆናለች። እግዚአብሔር ይመስገን። ለምን? 1000 ዓመት አሰረው። ከዛስ ወደ ጥልቅም ጣለው። አሕዛብም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማተምም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። መቼ? ከ1000 ዓመት በኋላ ለፍርድ ለቅጣት ወደ ባህር ሊጣል ይፈታል። ከዛስ ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለዚህ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሳቸው የተቆረጠባቸው ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስ ጋርም 1000 ዓመት ኖሩና ነገሱ። ይኸውላችሁ እዚህ ጋር በደንብ ልታስተውሉ የሚገባው መቼ ነው? ለምስሉ ያልሰገዱ ይላል። ምስሉ መቼ ነው ያለው? በ7 ዓመት መከራው ጊዜ ነው ያለው። 1000 ዓመቱ አልጀመረም። ክርስቶስ ገና አልተገለጠም። ዳግም ምጽአት አልሆነም። በ7 ዓመት መከራ ውስጥ ነው እንግዲህ ምስሉ ያለው ወይንም ደግሞ አንቲክራይስቱ ያለው። አንቲክራይስቱ በተገለጠ ጊዜ ለምስሉ ለእኔ ምስል ስገዱ ሲላቸው ያልሰገዱ ሰዎች ይላል። ያልሰገዱ ሰዎች ስለዚህ ከክርስቶስ ጋር ይነሱና 1000 ዓመቱን ምን ያደርጋሉ ይላል? ይነግሳሉ ይላል። እግዚአብሔር ይመስገን። አይታችኋል። መከራውን አልፎ መስዋዕት ሆነው አላ ቀድም እንዳልኳችሁ ነው እኮ የብሉይ ኪዳን ጻድቃኖችና የ7 ዓመት መከራው እነዚህ መስዋዕት የሆኑት ማርታይሮቹ ማለት ነው። እነሱ ኢየሱስ ዳግም ልክ ከመጣ በኋላ ወደ 1000 ዓመቱ መንግስት ሙቭ ያደርጋሉ። ይኸው ራእይ መጽሐፍ የሚናገረው ይሄንን ነው። ከዛ በኋላ ኖሩ ይልና ከዛ የቀሩት ሙታን ግን ይላል። ይኸውላችሁ የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው ይላል። እንግዲህ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህንን 1000 ዓመት ይነግሳሉ ይላል። እግዚአብሔር ይመስገን። የቀሩትስ ሙታኖች 1000 ዓመቱ ካለቀ በኋላ ነው የሚነሱት እያለ ነው የሚናገረው። የመጨረሻው ትንሣኤ የሚሆነው መቼ ነው ካላችሁ የ1000 ዓመት መንግስቱ ልክ ሲያበቃ። ያ ደግሞ በማቴዎስ ወንጌል ምዕራፍ 25 ላይ ግልጽ በሆነ መንገድ ተቀምጧል። በማቴዎስ ወንጌል ምዕራፍ 25 ላይ ግልጽ በሆነ መንገድ የተቀመጠው የበጎችና የፍየሎች ፍርድ በሚለው ማለት ነው። የበጎችና የፍየሎች ፍርድ በሚለው ተቀምጧል እዛ ጋር።
ስለዚህ ፍየሎች ፈረደባቸዋል፣ በጎች ደግሞ ወደ ተዘጋጀላቸው ስፍራ ይሄዳሉ። በጎች እናንተ አባቴ ብሩካኖች ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ስፍራ ግቡ ሲላቸው እናንተ ይላቸውና እነዛን ደግሞ ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ እሳት ባህር ምን በሉ ይላል ግቡ ይላል። ስለዚህ የመጨረሻው ትንሣኤ ይሄንን ነው። መጽሐፍ ቅዱስን በጣም ከፋፍለን ማጥናት በጣም አስፈላጊ ስለሆነ ነገሮቹ ድብልቅልቅ አይሉብንም ማለት ነው። እግዚአብሔር ይመስገን። አሁን ዛሬ ትንሽም ቢሆን በዚህ ትምህርት ውስጥ ገልጬላችኋለሁ። የክርስቶስ ዳግም ምጽአትና የቤተ ክርስቲያን መነጠቅን መለየት አለብን። ካለየነው ጳውሎስ በራሱ መንገድ ነው የሚናገረው፣ በተገለጠለት መንገድ ነው የሚናገረው። ጴጥሮስም በተገለጠለት መንገድ ነው የሚናገረው። መንፈስ ቅዱስ ነው ያንን ታውቃላችሁ የሚያያይዘው። ወይንም ደግሞ ባለፈው ሳምንት እንዳልኳችሁ ምንድነው ይሄ ፕሮፌቲካል የሆነውን ፐዝል የሚያገጣጥመው መንፈስ ቅዱስ ነው። በተለይ ስለ ፍጻሜው ዘመን ስናስብ ይሄ ትንቢታዊ የሆነውን አካል ማምጣት አለብን። ትንቢታዊ የሆነውን አካል ማምጣት አለብን። እሱን ነው ከመጽሐፍ ቅዱሳችን ውስጥ የምንመለከተው። ልናየውም የሚገባው እሱን ነው። እግዚአብሔር ይመስገን። የመጽሐፍ ቅዱስ ተመራማሪዎች በቀጥታም ይሁን በተዘዋዋሪ ክርስቶስ ዳግም መጥቶ በምድር ላይ ይገዛል የሚለውን ሐሳብ 1800 ጊዜ በትንቢት መጽሐፍ ውስጥ ተጽፏል። እንደዛ ይናገራሉ። 1800 ጊዜ ክርስቶስ መጥቶ ዳግም እዚህ ምድር ላይ ይገዛል ይላሉ። መጥቶ ይገዛል ይላሉ። 1800 ጊዜ ትንቢት አለ። አስቡት፣ በ66ቱ መጽሐፍት ውስጥ 1800 ጊዜ ይሄ ትንቢት አለ። ኢየሱስ መጥቶ ምድር ላይ ይገዛል የሚለውን ሐሳብ ማለት ነው። በተለይ ከኢሳይያስ ምዕራፍ 40 በኋላ ያለውን፣ ከሕዝቅኤል ምዕራፍ 40 በኋላ ያለውን፣ የዳንኤል ምዕራፍ 2ን፣ ዳንኤል ምዕራፍ 12ን፣ የተለያዩ የመዝሙራት መዝሙር 110ን ጌታ ጌታዬን ጠላቶች የእግርን መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አገዛዙን እዚህ ምድር ላይ ያለውን የሚገዛበትን አገዛዝ ነው የሚያሳየው። ስለ መሲሁ የተነገረ ብዙ የሆኑ አገዛዞችን እንመለከታለን። ብቻ 1800 ጊዜ ኢየሱስ በዚህ ምድር ላይ መጥቶ እንደሚገዛ የመጽሐፍ ቅዱስ አዋቂያኖች ይናገራሉ። ወደ 300 የሚሆኑ ትንቢቶች ደግሞ እስካሁን በ2000 ዓመታት ውስጥ ተፈጽመዋል ይላል። ከ1800 ትንቢቶች ውስጥ 300 የሚያክሉት ከዚህ ጋር በተያያዘ ማለት ነው ሳይኑን የሚያመቻቹ ማለት ክርስቶስ መጥቶ እንዲገዛ ነገሮችን የሚያመቻቹ ትንቢቶች 300 የሚሆኑት ኦልሬዲ ተፈጻሚነትን አግኝተዋል። ይመጣል የተባለው መጥቷል። ይወለዳል የተባለው ይወለዳል። በኢየሩሳሌም መንገድ ላይ ይሄ ተነጥፎለት በአህያ ውርንጭላ ይሄዳል የተባለው በአህያ ውርንጭላ ሄዷል። ብዙ ነገሮች ወደ 300 የሚያክለው ተፈጻሚነት አግኝቷል። ስለዚህ ከዚህ በኋላም ደግሞ እኛ እየኖርን የእስራኤል እንደ ሀገር መሰብሰብ ተፈጽሟል። ከተለያየ ስፍራ ጠራቸዋለሁ የተባለው በፉጨት ጠራቸዋለሁ ያለው ጌታ በፉጨት ጠርቷቸው ሰብስቧቸዋል። ብዙ ነገሮች እየተፈጸሙ አሉ። የዳግም ምጽአቱን በመጀመሪያ እናንሳው። ኔክስት ስለ ንጥቀቱ ስለምናነሳ፣ ምክንያቱም ቅድም በትምህርት ውስጥ በተወሰነ መንገድ ስለገለጥኩላችሁ የዳግም ምጽአቱን በተወሰነ መንገድ እናንሳው። ዳግም ምጽአቱ ከንጥቀቱ የሚለይበትና ወይንም ደግሞ የዳግም ምጽአቱን ክስተት በመጽሐፍ ቅዱሳችን እንመልከተው ግልጽ በሆነ መንገድ። አንደኛ ዳግም ምጽአቱን ስንመለከተው ኢየሱስ ክርስቶስ የሚመጣው በመንፈስ አይደለም። ኢየሱስ የሚመጣው ሊትራሊ ፊዚካሊ እንዲሁ ያየነው ነው የሚመጣው። እኛ እናየውም ባይዘዌ እኛ አብረን መጪ ስለሆነን በዛ ጊዜ ያሉ ሰዎች ናቸው የሚያዩት። እኛ ከክርስቶስ ጋር አብረው ከሚመጡ ሰዎች መካከል ቤተ ክርስቲያን ስለሆነች፣ ግን የክርስቶስን ዳግም ምጽአት መጽሐፍ የሚናገረው የሚመጣው በመንፈስ አይደለም፣ የሚመጣው በአካል ነው። ሊትራሊ ነው የሚመጣው። እያየነው ነው የሚመጣው። በቃ እያየነው ይገለጣል።
ምንም ተጨባጭ የሆነ ቪዚብል የሆነ ክራይስት ነው የሚመጣው። ኢየሱስ ጌታ ነው በቃ የሚታይ እንጂ በመንፈስ አይደለም። ለምን አንዳንድ ጊዜ አሁን በመንፈስ ኢየሱስ መጥቷል የሚሉ ሰዎች ስላሉ ስለ ፍጻሜው ዘመን ስናወራ ኖ ኢየሱስ በመንፈስ አልመጣም። ኖ ግልጽ ነው የሚመጣው። ቃሉም የሚናገረው ግልጽ ነው። ይመጣል ያለን ኢየሱስ ያድናል። ሃሌሉያ። ይሄንን በማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ አንድ ቃል ላንብብላችሁ። ሁላችሁም ታውቁታላችሁ ይህን ቃል። ማቴዎስ ወንጌል ምዕራፍ 24 ላይ እንዲህ ይላል፣ የሰማያትም ኃይላት ወይም የሰማያትም ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። ለምን? የመከራው ዘመን ስለሆነ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ነው የሚለው። መሬት ዋይ ዋይ ነው፣ እሱ ግን በታላቅ ክብር ምን ያደርጋል? ይመጣል። ኢየሱስ ክርስቶስ። መሬትስ ምንድን ነው? ዋይ ዋይ ይላል የሰው ልጅ። ምክንያቱም የ7 ዓመት መከራው ማብቂያ ላይ ነው የሚመጣው ኢየሱስ። አይታችኋል? ዋይ ዋይ ይላል ህዝቡ። ኑ ማለት ሞት ፈልገው አያገኙም። በዚህ ጊዜ ግን ጌታችን እየታየ ምን ይላል? ይመጣል። ክብር ለኢየሱስ ይሁን። ማቴዎስ 26:64 ላይ ላንብብላችሁ። እንዲህ ይላል፣ ኢየሱስ ራሱ ነው ይህንን የሚናገረው። ኢየሱስም አለው፣ አንተ አልክን፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችኋል። ይሄን ለንጉሱ ነው ያለው፣ ለሄሮድስ። አያችሁ፣ ይሄን የተናገረው ታያለ ብሎታል። ኢየሱስ የሚመጣው በምንድን ነው? ግልጽ በሆነ መንገድ ነው የሚመጣው። በቃ በማያወላዳ መንገድ ኢየሱስ ድንገት ይመጣል። እግዚአብሔር ይመስገን። ፈጠን ብዬ ላንብብላችሁ። ሐዋርያት ሥራ ምዕራፍ 1 በደንብ እንትኑ ኢሜጁ እንድናገኘው ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እንዲህ ይላችኋል። ይህን ደግሞ መልአኩ ነው የሚሰብከው፣ መልአኩ ነው የሚናገረው። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት፣ በዓይናችሁ እንዳያችሁት እንዲሁ ምን ያደርጋል? ይመጣል አሏቸው። እነዛ ሁለቱ መላእክቶች አለቅ ይመጣል ኢየሱስ። አሁን ሲወጣ አይታችሁታል አይደል? በደብረ ታቦር ተራራ ላይ እንዲህ ከፍ ከፍ ሲል ደመና ሲቀበለው አይታችሁታል አይደል? ልክ ሲወጣ እንዳያችሁት ነው። ሲመለስም በዚሁ አይናችሁ ምን ታደርጉታላችሁ? ታዩታላችሁ። ኢየሱስ ያድናል። ኢየሱስ በግልጥ ነው የሚመጣው። አሜን። በግልጥ ይመጣል። ማርቆስ 13:26 ላይ ማርቆስ 13:26 ላይ ላንብብላችሁ። እንደዚህ ይላል፣ በዚያን ጊዜም የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። በዚያም ጊዜ መላእክትን ይልካል፣ ከአራቱም ነፋሳት ከምድር ዳር እስከ ሰማይ ዳርቻ የተመረጡትን ይሰበስቧቸዋል ይላል። በቃ ይሰበስቧቸዋል ይላል በዛ ጊዜ። ምክንያቱም ክፉ ዘመን ስለነበረ ማለት ነው። ይመጣል፣ የራሱ የሆኑትን ያመኑትን ሰዎች ይሰበስባቸዋል። መላእክቱን ልኮ ይሰበስባቸዋል። እሱ ግን በታላቅ ክብር ይመጣል ይላል። እግዚአብሔር ይመስገን። ልክ እንደዚህ ደግሞ ትንቢት፣ የአዲስ ኪዳን ትንቢት ቃል ደግሞ እንደዚህ ይናገራል። ብቸኛ የአዲስ ኪዳን የትንቢት ቃል ራእይ መጽሐፍ ነው። ታውቃላችሁ፣ ሌላ የትንቢት ቃል የለም፣ የትንቢት መጽሐፍ የለም። ብቸኛ የአዲስ ኪዳን የትንቢት መጽሐፍ ራእይ ነው። ራእይ ምዕራፍ 1 ቁጥር 7 እንደዚህ ይላል። ራእይ ምዕራፍ 1 ቁጥር 7 ይህንን ደግሞ ለዮሐንስ በፈጥሞ ደሴት ላይ በወደቀ ጊዜ የተገለጠለት ግልጠት ነው። ሲናገር እንደዚህ ይላል፣ እነሆ ከደመና ጋር ይመጣል ይለዋል። ኢየሱስ ጌታ ነው። ዓይንም ሁሉ ይላል፣ ዓይን ብቻ አይደለም የወጉትም ያዩታል ይላል። ጎኑን የወጉት ሁሉ ምን ያደርጉታል? ያዩታል።
የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራሱ ነው ተናጋሪው። ራሱ ነው ተናጋሪ። ይመጣል ኢየሱስ። የወጉት ያዩታል፣ ጎኑን የወጉት ያዩታል። ሊትራሊ ግልጽ በሆነ መንገድ ኢየሱስ ምን ያደርጋል? ይመጣል። አሜን። እግዚአብሔር ይመስገን። ይመጣል። የብሉይ ኪዳን መጽሐፍ 2 ልጨምርላችሁና በዚህ ሐሳብ ላይ ወደ ሌላ ልለፍ። ዳንኤል ምዕራፍ 7 ቁጥር 13 ላይ እናነባለን። እንዲህ ይላል፣ በሌሊትም ራእይ አየሁ፣ እነሆ የሰው ልጅ የሚመስለው ከሰማይ ደመናት ጋር መጣ፣ በዘመናትም ወደ መሸመገለው ደረሰ፣ ወደ ፊቱም አቀረቡት ይላል። ዳንኤል ነው የሚናገረው። ባይዘዌ ስለ መምጣቱ በራእይ ያየው መጀመሪያ ዳንኤል ነው። ይሄ አዲስ ኪዳን ትምህርት አይደለም ወዳጆቼ፣ ቅድም እንደነገርኳችሁ። ለዛ ነው አሁን ቤተ ክርስቲያን እኛ ከተጀመረን በኋላ የመጣ ትምህርት አይደለም፣ የቀደመ ትምህርት ነው። እነ ዳንኤል አስቀድመው መምጣቱን አይተውታል። የኢየሱስን መገለጥ ተመልክተውታል። ክብር ለኢየሱስ ይሁን። ለቤተ ክርስቲያን እንደውም አቅምና ጉልበት የሚሰጣት የትንቢቱን ቃል በደንብ አድርጋ ስታነብ፣ ስታየው፣ ስትመረምረው ነው። ክብር ለጌታ ለኢየሱስ ይሁን። ጉልበትም አቅምም ይሰጣል። ዘካርያስ 14:4 ላይ አንድ ቃል እናንብብ ከቁጥር 3 ጀምሮ። እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከእነዚያ አሕዛብ ጋር ይዋጋል። ከነዛ አሕዛብ ጋር ይዋጋል። ይሄ የአርማጌዶን ጦርነት ነው። ከነዛ አሕዛብ ጋር ይዋጋል። በዚያም ቀን ይላል እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታውም ወደ ደቡብ ይርቃል ይላል። ለምን? ክርስቶስ እግሩ አርፎበታልና። አያችሁ፣ በደብረ ዘይት ተራራ ላይ ይመጣል፣ ክርስቶስ ይገለጣል፣ ተራራው ይሰነጠቃል። ሙሴ በተራራው ላይ ቆሟል፣ ተራራው ምንም አልሆነም። ኤልያስ በተራራው ላይ ቆሟል፣ ተራራው ምንም አልሆነም። አሁን የሚመጣው ጌታ ግን የከበረ ስለሆነ፣ ኃይል የተሞላ ስለሆነ ደብረ ዘይት ተራራ ሊትራሊ ለሁለት ይከፈላል ይላል ኢየሱስ ይመጣል። ለምን? እግሮቹ እዛ ላይ ይቆሙና ቀጥታ ወደ አርማጌዶን ጦርነት ውስጥ ነው የሚገባው። በአፉ ውስጥ ትንፋስ ሐሰተኛውን መሲህና ግብረአበሮቹን ጠቅላላ ያጠፋቸዋል። ያ ስለሆነ ነው። እግዚአብሔር ይመስገን። ኢየሱስ በግልጥ ይመጣል። አሜን። በግልጥ ብቻ ሳይሆን ከሰማይ ቅዱሳን መላእክት ጋርም አብሮ ይመጣል፣ ታጅቦ ይመጣል። በሁለተኛ ደረጃ ኢየሱስ ከመላእክቱ ጋር አብሮ ነው የሚመጣው፣ ይታጀባል። በደንብ ክብሩ በደመቀ ሁኔታ ይመጣል። ብቻውን አይደለም የሚመጣው፣ ከቅዱሳኑ ጋር ይመጣል። ከማን ጋር? ከቤተ ክርስቲያን ጋር አብሮ ይመጣል። ከአማኞች ጋር አብሮ ይመጣል። እግዚአብሔር ይመስገን። ማቴዎስ ወንጌል 25:31 እናንብበው። ማቴዎስ 25:31 ላይ እንደዚህ ይላል፣ የሰው ልጅም በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል ይላል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹም በቀኝ ፍየሎቹንም በግራ ያቆማቸዋል። ቅድም ያልኳችሁ ቃል ነው፣ ግን እኔ የፈለግኩት 31ኛው ቁጥር ከቅዱሳን መላእክቱ ጋር አብሮ ምን ያደርጋል? ይመጣል። ኢየሱስ ጌታ ነው። ኢየሱስ ይመጣል። ሌላ ራእይ ምዕራፍ 19 ተወዳጅ የሆነ የእግዚአብሔር ቃል ነው። እሱን ላንብብላችሁ። ራእይ መጽሐፍን ስታጠኑት በጣም ደስ ይላልና እዚህ ምዕራፍ ላይ ስትደርሱ የሆነ ነገራችሁን ይቀይረዋል። ከምዕራፍ 1 ጀምራችሁ እያጠናችሁ ስትመጡ ማለት ነው። እና 19ኛው ምዕራፍ ላይ ስትደርሱ የሆነ ነገር ሲቀየርባችሁ ታያላችሁ። እና ራእይ ምዕራፍ 19
ቁጥር 4 እንደዚህ ይላል። 24ቱም ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምፅም እንዲህ ሲል ከዙፋኑ ወጣ፣ ባሪያዎቹ ሁሉ እርሱንም የምትፈሩ ታናናሾችና ታላላቆች ሆይ አምላካችንን አመስግኑት። እንደ ብዙ ሕዝብም ድምፅ፣ እንደ ብዙ ውኆችም ድምፅ፣ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ሰማሁ። እንዲህ ሲል ምን አለ? ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን ነግሷልና፣ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቀርብ። ያጌጠና የተጣራ ቀጭንም የተልባ እግር ልብስ እንድትጎናጸፍ ተሰጥቷታልና፣ ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነው ይላል። ይሄ ራዕይ ምዕራፍ 19 ከቁጥር 4 ጀምሮ ያለው ሐሳብ ሃሌሉያ እያሉ የሚዘምሩት መላእክቶቹ ናቸው። እና በቃ ምን አሁን ሚስቱ ራሷን ምን አድርጋለች? አዘጋጅታለች። ከተዘጋጀች ደግሞ ኢየሱስ ምን ያደርጋል ማለት ነው? ይመጣል ማለት ነው። እግዚአብሔር ይመስገን። አሜን። እንዳላደክማችሁ ሌላው በሶስተኛ ደረጃ የምንመለከተው ይህንን የዳግም ምጽአቱን ኢቨንት ስንመለከት ሌላ የሚከሰተው ሌላኛው ክስተት ሐሰተኛውን ክርስቶስ በዛ ሰዓት ያጠፈዋል። ሊትራሊ ይመጣል። ከዛ በኋላ ምን ያደርገዋል? ሐሰተኛውን ለ7 ዓመት የሚገዛውን ይህንን ሐሰተኛውን ክርስቶስ ያጠፈዋል። ዳንኤል ምዕራፍ 7 ቁጥር 11 ላይ አንድ ቃል እናንብብ። ቀደም ያነበብነው ሐሳብ የዚያን ጊዜ ቀንዱ ይናገረው ከነበረው ከታላቁ ቃል ድምፅ የተነሳ አየው። አውሬቱም እስክትገደል አካሏም እስኪጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየሁ ይላል ዳንኤል። እዚህ ጋር ይህን ሐሰተኛውን መንፈስ አንቺ እያለ ነው የሚያወራት። አውሬቱ ይላታል። እግዚአብሔር ይመስገን። ያው ትንሿ ቀንድ ስለሆነች ማለት ነው። ሊትል ሆርን ትንሿ ቀንድ ስለሆነች ዳንኤል በእንደዚህ አይነት መንፈስ ነው የሚገልጠው። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ ይሄም በጣም አሻሚ የሆነ ለብዙ ሰዎች ግራ የሚያጋባ ቃል ሆኖ የተተረጎመ ቃል ነው። ይህንንም ፈተን ማለፍ አለብን። እዚሁ ምዕራፍ 2 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 እንዲህ ይላል። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣ በመገለጡ የሚሽረው አመፀኛ ይገለጣል ይላል። ይህንን በተለይ ይሄ ሁለተኛ ተሰሎንቄ ምዕራፍ 2ን በተወሰነ መንገድ ትንሽ ነገር ልንገራችሁ። ዝም ብዬ ውስብስብ ያለ ነገር እንትን ብያችሁ ከማልፍ ማለት ነው። ብዙ ጊዜ እዚህ ጋር የሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ ያለውን ሐሳብ ልንገራችሁ። ነገር ግን ወንድሞች ሆይ ስለ ጌታችንና ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን
መንፈስ ወይንም በመንፈስ ወይንም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ቀርቧል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን ይላል። ለምንድን ነው ይህንን ያላቸው? ጳውሎስ ከነርሱ ጋር 6 ሳምንታቶችን በደንብ አሳልፏል ከተሰሎንቄ ሰዎች ጋር እና በደንብ አበክሮ ነው የነገራቸው። ሲነግራቸው ግን እዚህ ጋር የተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 1 የሚናገረው 2 ክስተቶችን ነው የሚያወራው። 2 ክስተቶችን ነው የሚያወራው። አሁን እነዚህ ክስተቶችን ካልነጠልናቸው ወዳጆቼ ሐሰተኛው አስተማሪ ቀድሞ ይመጣል የሚል አስተምህሮ አለ። ሐሰተኛው አስተማሪ ቀድሞ ይመጣል፣ በኋላ ኢየሱስ በኋላ ነው የሚመጣው፣ የቤተ ክርስቲያን ንጥቀት በኋላ ነው የሚሆነው የሚል አስተምህሮ አለ። ኖ ምዕራፍ 2 የሚናገረው ስለ 2 ነገሮች ነው የሚናገረው። ስለ 2 የመጀመሪያው ምንድነው? ነገር ግን ወንድሞቼ ሆይ ይላቸውና ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና መምጣት የሚለው እስካሁን የነገርኳችሁ ሰከንድ ካሚንግ ኦፍ ጂሰስ ክራይስትን ነው። ኢየሱስ ዳግመኛ የሚመጣው በክብር ታጅቦ የሚመጣውን በኃይል የሚመጣውን ከቅዱሳን መላእክቱ ጋር የሚመጣውን ከመከራው ከ7 ዓመት መከራው በኋላ የሚመጣውን ነው የሚነግራቸው። መምጣትና ይላቸውና ከዛስ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ከዛስ ወደ እርሱ ስለ መሰብሰባችን ነው የሚናገረው። ወደ እርሱ ስለ መሰብሰባችን ማለት ስለ መሞታችን አይደለም ወዳጆቼ፣ ስለ መሰብሰባችን ብሎ ምክንያቱም መጽሐፉ ላይ ይህን በተደጋጋሚ የሚናገረው ነገሮች ስላሉ መሰብሰባችን የሚለው ሐሳብ ክርስቶስ ይመጣና ቤተ ክርስቲያንን ወደ ላይ ይሰበስባታል። ስለዚህ ስለ 2 ነገር ነው የሚናገረው። ስለ ጌታችን ስለ ኢየሱስ መምጣት ይናገራል፣ እንደገና ደግሞ ስለ መሰብሰባችን ደግሞ ይናገራል። አሁን ለይቶ መስማት የኛ ነው። መጽሐፉ ስንገባ ለይተን መስማት የኛ ነው ያለው ሁኔታ ማለት ነው። ስለዚህ አንዳንድ ጊዜ አንዳንድ ጥቅሶች በዛው ክፍል ይፈታሉ፣ አንዳንድ ጊዜ ደግሞ ያ ጥቅስ ደግሞ በጠቅላላ መጽሐፉ በተሰሎንቄ መጽሐፍ ይፈታል። አንዳንድ ጊዜ ተሰሎንቄ መጽሐፍ ካልፈታው ደግሞ ያንን ጥቅስ ጠቅላላ መጽሐፍ ቅዱስ ይፈታዋል። ክብር ለኢየሱስ ይሁን። ምክንያቱም ምንድነው ሲባል ኮንቴክስት the king of text ይላሉ ቴዎሎጂያኖች። ምን ማለት ነው? ዋናው ኮንቴክስቱ ነው፣ ቴክስቱ አይደለም። ደናደራችሁ የሚለው ሳይሆን ከደናደራችሁ በኋላ ያለው የተጻፈው ደብዳቤ ምንድነው የሚለው ሐሳቡ እሱ ነው። ስለዚህ እዚህ ጋር ጳውሎስ ሲናገር 2 ነገር አጭቆበት ነው የሚናገረው። ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት እና ይለዋል እና ካለ በኋላ ስለ መሰብሰባችን ጠቅላላ ስለ መሄዳችን በደመና ሚት ስለምናደርገው ስለምንገናኝ ከእርሱ ጋር ስለሱ ጉዳይ ነው እየነገራቸው ያለው። ስለዚህ ስለ መምጣቱ ሲናገር ሐሰተኛው ቀድሞ ይመጣል ይላቸዋል። ኢየሱስ ያድናል። የክርስቶስ ዳግም መምጣትን እየተመለከትን ነው። ጌታ ይባረክ። ሌላው ሲመጣ በሕዝብ ላይ ይፈርዳል፣ ለፍርድም ነው የሚመጣው። ባይዘዌ ክርስቶስ ሲመጣ ሲገለጥ በታላቅ ክብር ሲገለጥ ሊፈርድ ነው የሚመጣው። ሊፈርድ ነው። የመጀመሪያ የሚፈርደው በሐሰተኛው ክርስቶስ ላይ ይፈርዳል። ሁለተኛ ባላመኑት ሰዎች ላይ ወይም ደግሞ ባስተባበራቸው ነገስታቶች ላይ ይፈርዳል። ኢየሱስ ፈራጅ አምላክ ነው። ኢዩኤል መጽሐፍ ስለዚህ ነገር ይናገራል። ምዕራፍ 3 ቁጥር 12 ኢዩኤል ምዕራፍ 3 ቁጥር 12። በእውነት ይህንን ነገር በደንብ በሰሙኝ በጣም መጽሐፉ ክሊር ይሆናል። ክብር ለኢየሱስ ይሁን። ጌታ ይረዳናል። ትንቢተ ኢዩኤል ምዕራፍ 3 ቁጥር 2 ላይ
አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። በዚያም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸውን ምድሬንም የተከፋፈሉትን እፈርድባቸዋለሁ ይላል። እግዚአብሔር አንድ የፍርድ ቀን ቀጥሯል። አሕዛብ ላይ የሚፈርድበት አንድ የፍርድ ቀን ቀጥሯል። በሕዝቤም ላይ ዕጣ ተጣጣሉ። ወንድ ልጅንም ለጋለሞታ ዋጋ ሰጡ፣ ሴት ልጅንም ለወይን ጠጅ ሽጡ ጠጡም እያሉ ምኖች የጢሮስና የሲዶና የፍልስጤም ግዛት ሁሉ እነዚህ አንድ ቀን እግዚአብሔር እገለጣለሁ ይላል። መቼ ነው የሚገለጠው? ንጉሱ ኢየሱስ ሲመጣ። አይታችኋል? ያቺ የሰማርያዊቷ ሴት ምዕራፍ 4 ላይ ዮሐንስ ወንጌል ላይ ያለችዋ ምን እንዳለች ታውቃላችሁ? መሲሁ ሲመጣ አለች እኮ። በሰው አይምሮ ውስጥ መሲሁ ሲመጣ ትክክለኛ የሆነ ፍርድ ያደርጋል፣ ፍርድን ይሰጣል። ክብር ለኢየሱስ ይሁን። ወዳጆቼ ዘካርያስ ምዕራፍ 14 ላይ ቅድም ያነበብኩላችሁ ቃል ነው። እሱን ልትወው አላንብበው። ቁጥር 12 ላይ እንደዚህ ይላል። እዚሁ ኢዩኤል ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል። አሕዛብ ይነሱ፣ ወደ ኢዮሳፍጥም ሸለቆ ይውጡ፣ በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና ይላል። በዚያ ምን አደርጋለሁ? እቀመጣለሁ። ባይዘው ትንቢት ነው። ይሄ ትንቢት እኮ ነው። ትንቢተ ኢዩኤል ነው የሚለው መጽሐፉ ራሱ ትንቢት ነው። አሻቅቦ ነው አልፎ በጣም 2000 ዓመታቶችን የሚመለከተው ማለት ነው። ኢዩኤል ልክ እነ ኢሳያስ በነበረበት ጊዜ ነበረ። 2700 ዓመት አሻቅቦ ይመለከታል። የትንቢት ቃል ርቀት ላይ ያለውን ነገር የማየት ጉልበት አለው። በተለይ የመጽሐፍ ቅዱስ ትንቢቶች እንደዛ ናቸው። እግዚአብሔር ይመስገን። ቅድም ከነገርኳችሁ መካከል በተወሰነ እዚህ ጋር ትንሽ ልጨምርላችሁ። ኢየሱስ ልክ ሲመጣ ከትንሣኤዎቹ መካከል አንደኛው ትንሣኤ የሚሆነው የምን ትንሣኤ ነው ብያችኋለሁ? የጻድቃን ትንሣኤ ነው የሚሆነው ብያችኋለሁ። የጻድቃን ትንሣኤ ማለት የብሉይ ኪዳን ጌታን ሲያምኑ የነበሩ ያህዌን ሲያምኑ የነበሩ የሞቱ ሰዎችና በመከራው ዘመን ደግሞ ክርስቶስን አምነው የዳኑ ሰዎች ትንሣኤ ነው የሚሆነው ብያችኋለሁ። እና እሱን በተወሰነ መንገድ ቅድም ጥቅስ አልሰጠኋችሁም ነበረ። ጥቅስ ሰጥቻችሁ ልለፍ። ይሄ አያልቅም፣ ሳምንት እንቀጥለዋለን። በጣም እስካሁን ያለሁት ገና 5ኛው ፓርት ላይ ነው። ከዚህ በኋላ 5 ይቀረኛል። ስለዚህ የተወሰነ አንድ ጨምሬላችሁ የዛሬውን በሚቀጥለው በይደር እናሳድረዋለን። አስቀድሜ ነግሬያችኋለሁ። 30 ሳምንት ይፈልጋል ብያችኋለሁ። ጌታ ይባረክ። ዳንኤል ምዕራፍ 12 ላይ ቅድም አንብቤላችኋለሁ። ምክንያቱም ከአፈር ውስጥ እግዚአብሔር ያስነሳቸዋል ብያለሁ። ኢሳይያስ ምዕራፍ 26 ቁጥር 19ን እናንብበው። ይህም በጣም የሚገርም ነው። ነቢዩ ኢሳይያስ ኢሳይያስ 26 ቁጥር 19 እንደዚህ ይላል። ሙታን ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ። በምድር የምትኖሩ ሆይ ጠል የብርሃን ጠል ነውና ምድርም ሙታንን ታወጣለችና ንቁ ዘምሩም ይላል። እግዚአብሔር ይመስገን። ይህ የብሉይ ኪዳን ትንቢት ነው። አይገርምም? ግን ምንድን ነው? ሙታን ይነሳሉ ይለዋል። ይነሳሉ። እግዚአብሔር በስተመጨረሻ ልክ ክርስቶስ ሲመጣ የሚያደርገው ነገር ቢኖር እና አብርሃምን ያስነሳቸዋል። በክርስቶስ ዳግም ምጽአት እነ ዳዊት ይነሳሉ፣ እነ ኖህ ይነሳሉ። በክርስቶስ ዳግም ምጽአት ወደ 1000 ዓመት መንግስቱ ሊቀላቀሉ ማለት ነው እነ ኤልያስ ይነሳሉ። እግዚአብሔር ይመስገን። የቀደሙት ጻድቃኖች በዕብራውያን ምዕራፍ 11 ላይ የተነገራቸው አማኝ የተባሉት እምነታቸው
በኃይል የተመሰከረላቸው እነ ዲቦራ በዛ ጊዜ ይነሳሉ። ሞተው አልቀሩም። እግዚአብሔር ስራን ቆጥሮ ያስነሳል። ያኔ ሰርተዋል፣ ያኔ ገድል ተጋድለዋል። ዝም አይላቸውም። አፈር ለብሰው አይቀሩም። እግዚአብሔር የትንሣኤ አምላክ ነው። ኧረ አሜን። ለዚህ ነው ጳውሎስ ደስ ይለኛል። እዚህ ቅድም ያነበብኩላችሁ ቃል ላይ በአንደኛ ቆሮንቶስ ምዕራፍ 15 ላይ ሙታን የማይነሱ ከሆነ ስብከታችን ከንቱ ነው ይላል። ሰው ምንድነው? ሙታን ይነሳሉ ይላል። በድፍረት ይነሳሉ ሙታን። የማይነሱ ከሆነ ግን ስብከታችን ባዶ ነው ይላል። ከሁሉ የባስን ደግሞ ይላል ምኖች ነን ይላል፣ ምስኪኖች ነን ይላል። ይሄንን ሚስ ካደረግነው ምስኪኖች ነን ወዳጆቼ። ምንም ኪሳችን ውስጥ ገንዘብ አለመኖሩ አይደለም ምስኪን የሚያደርገን፣ በሰው መናቃችን አይደለም ምስኪን የሚያደርገን። ምስኪን የሚያደርገን ይሄንን ሙታን የሚነሳበትን ይሄንን ዕውቀት አለማወቃችን ነው ምስኪን የሚያደርገን። ሰዱቃያኖች እንደዛ ነው የሚላቸው። ከሁሉ የባሳችሁ ምስኪኖች ናችሁ እያላቸው ነው በሌላኛው ቋንቋ። ክብር ለጌታ ለኢየሱስ ይሁን። አሜን ሃሌሉያ። ለምን በዛ ጊዜ የታላቁ መከራ ሰባኪያኖችም እዛው ይነሳሉ፣ እዛው ተሰይፈው፣ እዛው አንገታቸው ተቀልቶ ከ2 እና ከ3 ዓመት በኋላ ይነሳሉ። ምክንያቱም መከራው የመጨረሻው መከራ የሚሆነው 2ኛው 3 ዓመት ተኩል ላይ ስለሆነ እዛው ተገለው እዛው ይነሳሉ። እነሱን የሚያሰለጥኗቸው 2 ነቢያቶች ራእይ ምዕራፍ 11 ላይ ያሉት ይገደሉና ሙሴና ኤልያስ በ3ኛው ቀን የትንሣኤ መንፈስ ይገባባቸዋል ይላል። ክብር ለኢየሱስ ይሁን። እዛው ይነሳሉ ይላል። ክርስቶስ ኢየሱስ የሚመጣበት ጊዜ ስለሆነ አይዘው ይሄ ዳግም ምጽአት የሚባለው ነገር እንትኖች ሳይኖች አሉት፣ ምልክቶች አሉት። ባይዘው ምልክት አለው ዳግም ምጽአት፣ ምልክት አለው። የተወሰኑ ምልክቶች አሉ ዳግም ምጽአት ሊሆን ሲል። አንደኛ የመጀመሪያ ሜጀር ምልክቱ ምንድነው? ሐሰተኛው ነብይ ከተገለጠ ዳግም ምጽአት 7 ዓመት ቆጥራችሁ ዳግም ምጽአት እንደሚሆን ይሄን ቁጠሩ። ይሄ ሌላው ይሄ የጦርን ወሬ ምናምን በቃ ይሄ የተለየ የሰማይ ኃይላቶች ይወድቃሉ ይላል። አይታችሁ ከሆነ መጽሐፉ ላይ የሰማይ ኃይላቶች ይወድቃሉ ይላል። እና እንዴት ይሄ ባከ ዝም ብሎ ይሄ እኮ ሊትራል አይደለም፣ ይሄ እኮ ሲምቦሊክ የሆነ ነገር ነው። እንዴት ኮከብ ይወድቃል ይላል። ወዳጄ ኮከብ አይደለም የሚወድቀው፣ አስትሮይድ እየመጣ እኮ ነው። አስትሮይድ እኮ እንደ ኮከብ ነው የሚቆጠረው። አስትሮይድ ከሌላኛው ግዛት እየመጣ እኮ ነው እያለፈ። እንደውም በ2030 ላይ አንድ አስትሮይድ መጥቶ ምድርን ይመታል እየተባለ ሳይደርስ ገና እናፍርሰው እያሉ ነው። በ7 ዓመት መከራው ግን የተለያየ አስትሮይድ ይመጣል። አንድ አስትሮይድ እኮ 3 ስቴዲየም ነው የሚያክለው፣ የአለት ፍላጭ ማለት ነው። ከየት ነው የሚመጣው? ከጁፒተር አይታወቅም። ጌታ ግን አስቀድሞ ምን ብሏል? የሰማይ ኃይላቶች ምን ያደርጋሉ ብሏል? ይናወጣሉ ብሏል። እና ከዋክብቶች ይረግፋሉ ይላል። የከዋክብት ፍላጮች እየመጡ ነው ወዳጆቼ። ይሄንን ሳይንሱን የሚያውቁ ሰዎች በደንብ አድርገው ሊያጠኑ ሊያነቡ ይችላሉ። አስትሮይድ ከየት ነው የሚመጣው? አንብቡ። ለዛሬ መጨረሻ የሚሆነው ቅድም እንዳልኳችሁ በክርስቶስ ኢየሱስ ወደዚህ መምጣት የሚሆነው ነገር ምንድነው? ሐሰተኛው ይያዛል፣ ሐሰተኛው ወደ እሳት ባህር ይጣላል። ሌላው ራሱ ዋና የሚባለው ሰይጣን የቀደመው እባብ ይለዋል ቃሉ ሲናገር፣ ያሁኑ ዘንዶ ይለዋል። ራሱን አሻሽሎ ያደገው ማለት ነው። ከእባብነት ወደ ዘንዶነት የወፈረው የሰውን ደም የጠጣው ኃጢአት ሲቀለብ የነበረው ክርስቶስን በማሳት የክርስቶስን መንገድ ዲስትራክት በማድረግ የቀጠለው የወፈረ ትምህርት ያለው ራሱ ሰይጣን ይላል። ለ1000 ዓመት ይታሰራል ይላል። ሲመጣ የሚያደርገው ሰይጣንን ነው የሚያስረው። ክብር ለኢየሱስ ይሁን። ይታሰራል። ለምን? የኢየሱስ 1000 ዓመት ንግስና ከሰይጣን አሰራር ውጪ የሆነ ስለሆነ መጀመሪያ የሚያደርገው ሰይጣን ይታሰራል ይላል።
ከዛ ሰይጣን ከታሰረ በኋላ ወዳጆቼ የሚሆነው ነገር ምን እንደሆነ ታውቃላችሁ? የትንቢት ቃላቶች ስለዚህ ጉዳይ አበክረው በደንብ አድርገው ይናገራሉ። ምን ይላሉ? ከዛ በኋላ ሕፃናት ይላል ቃሉ ሲናገር። ኢሳይያስ 35 ማንበብ ትችላላችሁ። ኢሳይያስ 11 ላይ ሄዳችሁ ማንበብ ትችላላችሁ። ከዛ ሕፃናት ይላሉ በእባብ ጉድጓድ ምን ያደርጋሉ? ይጫወታሉ ይላል። አይታችኋል? በእባብ ጉድጓድ ይጫወታሉ። ከዛ ነብርና ደግሞ ፍየሎች በአንድነት ምን ያደርጋሉ? ይሰማራሉ ይላል። በሬ ከምን ጋር? በሬ ከአንበሳ ጋር አብሮ ይሄዳል። በግ ከተኩላ ጋር ይሄዳል። ከዚህ በፊትስ አንዱ የሌላው ምግብ እኮ ነበር ወዳጆቼ። አንበሳ እንደ በሬ ገለባ ይበላል ይላል። በቃ አመጋገብ ይቀይራል አንበሳ ራሱ የዛ ጊዜ አይደለ? ስጋ በሊታነቱን ያቆመና አሁን ወደ ምን በሊታነት ይመጣል? ቬጂቴሪያን ይሆናል። እግዚአብሔር ይመስገን ወደዛ ይመጣል። አያችሁ ለምን? ይሄ የሺህ ዓመት መንግስቱ ላይ ማንም አይጎዳም ይላል ቃሉ ሲናገር። ላንብብላችሁና በዚህ ቃል እንጨርሰው። ኢሳይያስ ምዕራፍ 11ንና ኢሳይያስ 35ን እናንብበው። ይሄ ስለ መሲሁ ነው ቀጥታ የሚናገረው እና እንደዚህ ይላል። ከእሴይ ግንድ በትር ይወጣል ይለዋል። ስለ መሲሁ ስለ ኢየሱስ ነው የሚያወራው። ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል ይላል። አመጣጡን ነው የሚናገረው። ይሄ የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። አይኑም እንደምታይ አይፈርድም ይላል። በዛ ጊዜ ፈራጅ በሚሆንበት ጊዜ ማለት ነው። አይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ይላል ለድሆች በጽድቅ ይፈርዳል ይላል። ለምድርም የዋዎች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ምን ያደርጋል? ይገላል። ይሄ ሐሰተኛ ነብዩን የሚመታበት መንፈስ ነው። ይሄ በከንፈሩም እስትንፋስ የሚለው ሐሰተኛውን ነብይ ባይዘው ተዋግቶ አይደለም የሚገለው፣ ከአፉ በሚያወጣው እስትንፋስ ነው በእሳት የሚገለው ማለት ነው። ከዛ የወገቡ መታጠቂያ ጽድቅ ነው ይላል። የጎኑም መቀነት ታማኝነት ይሆናል ይላል። በዛ ጊዜ ይሆናል ነው የሚለው። ከዛ ተኩላ ከበግ ጠቦት ጋር ይቀመጣል። አስቡት፣ ተኩላ ከበግ ጠቦት ጋር ይቀመጣል። ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ። ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ። ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለውም ሕፃን በእፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ሁሉ ላይ አይጎዱም፣ አያጠፉም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና ይላል። እግዚአብሔር ይመስገን። አያችሁ፣ ምድር ራሷ ማንም በማወቅ ትሞላለች? እግዚአብሔርን በማወቅ ትሞላለች። ትክክለኛ ፐርፌክት የሆነው እውቀት የሚመጣው መቼ ነው ካላችሁ፣ የዛን ጊዜ ንጉሱ በኢየሩሳሌም በሚነግስበት በዛ ጊዜ ነው። እግዚአብሔር ይመስገን። ተወሰነ ነገር መቋጫውን ማሰሪያውን ልንገራችሁና ጨርሳለሁ። ኢሳይያስ ምዕራፍ 35 ላይ ሄደን እናንበብ። ኢሳይያስ 35 ላይ እንደዚህ ይላል። ኢሳይያስ 35 ላይ እንደዚህ ይላል። ምድረ በዳውና ደረቁ ምድር ደስ ይላቸዋል ይላል። ማለት እግዚአብሔር በሚነግስበት ጊዜ በረሃውም ሐሴት ያደርጋል፣ እንደ ጽጌረዳም ያብባል፣ እጅግ ያብባል። በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር የቀርሜሌዎስና የሳሮንን ግርማ ይሰጣል። የእግዚአብሔርንም ክብር የአምላካችንንም ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል
በእግዚአብሔር ብድራት ይመጣልና መጥቶም ያድናቸዋል። በርቱ፣ አትፍሩ በሏቸው፣ አምላካችሁ ይመጣል እያሉ በዚያን ጊዜ የዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳው እንደሚዳቆ ይዘላል። ታላቅ የሆነ ተአምራት ይደረጋል። ባይዘወይ በዛ ጊዜ ማለት ነው ካንሰር አሞኛል ማለት ምናምን የለም። በዛን ጊዜ ሁሉ ነገር ይስተካከላል። ሁሉ ነገር እግዚአብሔር ያስተካክለዋል። ክብር ለኢየሱስ ይሁን። በዚያን ጊዜ አንካሳው እንደሚዳቆ ይዘላል፣ የዲዳ ምላስ ይዘምራል። ተናግሮ የማያውቀው ሰውዬ ይዘምራል፣ ያወራል፣ ለእግዚአብሔር ምስጋና ይሰጣል። የዲዳው ምላስ ይዘምራል። በምድረ በዳ ውሃ በበረሃውን ፈሳሽ ይፈልቃልና ደረቂቱ ምድር ኩሬ የጥማትም መሬት የውሃ ምንጭም ትሆናለች። ቀበሮ የተኛበት መኖሪያ ልምላሜና ሸምበቆም ደንገልም ይሆናል። በዚያም ጎዳና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። ንጹሕም ያልሆኑ አያልፉባትም፣ ለንጹሐን ግን ይሆናል። ተላላፊዎች ሰነፎች እንኳን አይስቱባትም። አንበሳም አይኖርበትም፣ ነጣቂ አውሬም አይወጣበትም፣ ከዚያም አይገኝም። የዳኑ ግን በዚያ ይሄዳሉ። እግዚአብሔር የተቤዣቸው ይመላለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል፣ ሐሴትና ደስታ ያገኛሉ፣ ሐዘንና ትካዜ ይሸሻል። ኧረ አሜን በሉ እስቲ። የመጨረሻ ሐዘንና ትካዜ የሚሸሽበት ጊዜ መቼ ነው ካላችሁ፣ ኢየሱስ የሚመጣበት ጊዜ ነው። ክብር ለጌታ ይሁን። መጨረሻው ሐሳብ ምነግራችሁ ነገር ይሄ ኢየሱስ የሚመጣው በኢየሩሳሌም መጥቶ ነው የሚነግሰው። ንግስናው የሚሆነው ቤት ነው፣ በኢየሩሳሌም ነው የሚሆነው። ኢየሩሳሌም ለ3000 ዓመት የእስራኤል ዋና ከተማ ሆና ቀጥላለች። ለ3000 ዓመት አስቡት። ቢያስወጧቸውም እንኳን ራሱ በእነሱ ሐሳብ ውስጥ ኢየሩሳሌም ዋና ከተማቸው ነች። አስባቸዋል። ከዳዊት ጊዜ ጀምሮ ዳዊት ነው በሁለተኛ ሳሙኤል ምዕራፍ 5 ላይ ሁሉንም ካስወጣ በኋላ ከዛ ሁሉንም ካስወጣ በኋላ ይቺ የዳዊት ከተማ ነች ብሎ ጽዮን ብሎ ለመጀመሪያ ጊዜ ስሟን ሰየመ ይላል ዳዊት። ከዛ ጊዜ ጀምሮ የኢየሩሳሌም ዋና መናገሻ ከተማ፣ የእስራኤል ዋና መናገሻ ከተማ ኢየሩሳሌም ነች። ለምንድን ነው እንደዛ የሆነው? ኢየሱስ ክርስቶስ የዳዊት ዘር ስለሆነ፣ ከዳዊት የሚወጣ ግንድና ስር ስለሆነ፣ ቁጥቋጦ ስለሆነ፣ ቅድም እንዳነበብነው መጥቶ የሚነግሰው እዛች ከተማ ላይ ስለሆነ እግዚአብሔር ይመስገን። ኧረ አሜን። እዛ ከተማ ላይ ይነግሳል። እሱ ብቻ አይደለ። አሁን ለ3000 ዓመት ነው አይደለ የኢየሩሳሌም የእስራኤል ዋና ከተማ ሆና የቀጠለችው። ለ1000 ዓመት ደግሞ የዓለም ዋና ከተማ ትሆናለች። ለ1000 ዓመት እኮ ነው የምላችሁ። ለ1000 ዓመት። አሁን ለምሳሌ የአውሮፓ ዋና ከተማ የሚባለው ብራሰልስ ነው አይደል? ዋና መሰብሰቢያቸው የኢትዮጵያ አዲስ አበባ፣ የአፍሪካ አዲስ አበባ እንደሚባለው ማለት ነው። አሁን ለ1000 ዓመት ደግሞ ኢየሩሳሌም ነው የምትሆነው። የዓለም ዋና ከተማ ሴንትራል ፓርት ስለሆነች ባይዘው ኢየሩሳሌም ወደ ምዕራብም ብትለኩ፣ ወደ ሰሜንም ብትለኩ፣ ወደ ደቡብም ብትለኩ የምድር ሴንተር የሆነች ቦታ ላይ ነው ያለችው። እግዚአብሔር ሆን ብሎ ያስቀመጣት ለዛ ስለሆነ ማለት ነው። እኩል ነው ሁሉንም ብትመለከቱት። ስለዚህ የመጨረሻ የሚሆነው ምንድነው? ኢየሩሳሌም የንጉሱ መናገሻ ከተማ ትሆንና ለ1000 ዓመት ዋና ከተማ ሆና ትቀጥላለች። መጽሐፍ እንዲህ ነው የሚናገረው። ኢሳይያስ ምዕራፍ 2 ላይ ቁጥር 2 ላይ ሕግ ከጽዮን ይወጣል ይላል፣ የእግዚአብሔር ቃልም ደግሞ ከየት ይወጣል ይላል? ከኢየሩሳሌም። ሕግም ከጽዮን ነው የሚወጣው፣ የእግዚአብሔር ቃልም ከኢየሩሳሌም ነው የሚወጣው። መቼ ነው ይሄ የሚሆነው? መቼ ነው የሚሆነው? ይሄን ቃል ብቻ አንብበን ጨርሻለሁ። የሰባኪ ድክመቱ ጨርሻለሁ እያለ የሚቀጥለው ነገር ነው። ጨርሻለሁ። ጌታ ይባረክ። ኢሳይያስ ምዕራፍ 2 ከቁጥር 1 ጀምሮ እናንብበው። የአሞጽ ልጅ የኢሳይያስ ራእይ ነው ይሄ። ይኸውላችሁ የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል ወይንም ራእይ በሚለው ያዙት። እንደዚህ ይላል። በዘመኑ ፍጻሜ ነው የሚለው። ባይዘው የዘመኑ ፍጻሜ ካለ የዘመን ፍጻሜ ነው የሚያወራው፣ ስለ ዘመን ፍጻሜ ነው።
በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል ይልና ከኮረብቶቹም በላይ ከፍ ከፍ ይላል ማለት ተራ በኢየሩሳሌም ያለው ከፍ ይላል ከዛ አሕዛብም ሁሉ ወደ እርሱ ይሰበሰባሉ ይላል ከዛስ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል ይሄን ያለው ማን ነው ኢሳይያስ ከማን በፊት ነበረ ከዳዊት በኋላ ነበር ከዳዊት 300 ዓመት በኋላ ነበረ ኢሳይያስ ስለ ዳዊት አይደለም የሚያወራው ኢየሩሳሌም ጎልደን ታይም የነበራት በዳዊትና በሰለሞን ጊዜ ነበረ ያ ጊዜ አለፈ አበቃ በሰለሞን ልጅ በኢዮርብዓም ምክንያት ብዙ ነገሮች ተበላሽተዋል መንግስት ተከፍሏል አሁን እያወራ ያለው ግን ስለ ዳዊት ስርና መሰረት ስለሚመጣው ስለ ኢየሱስ ክርስቶስ ነው አረ ሃሌሉያ ስለዚህ ሕግ ከጽዮን የእግዚአብሔር ቃልም ከኢየሩሳሌም ይወጣልና ሕግም ቃልም ሁለቱም ነው የሚወጣው ባይዘዌ ንጉሱ የሕግ ነው ንጉሱ ሃይማኖታዊም ነው አይታችኋል ሃይማኖታዊ መንግስት ነው እንደገና ደግሞ ሕጋዊ የሆነ መንግስት ነው ስለዚህ ምን ሕግ ከጽዮን የእግዚአብሔር ቃልም ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ እርሱ መንገዱን ያስተምረናል ጎዳናውንም እንሄዳለን ይላሉ ባይዘዌ መሲሁ በሚነግስበት በዛ ጊዜ ብዙ ሰዎች ከምድር ዳርቻ ከተለያየ ቦታ እየመጡ በመሲሁ እግር ስር እየወደቁ ታውቃላችሁ እግዚአብሔር ያድናቸዋል ባይዘዌ እግዚአብሔር ጌታ ኢየሱስ ሲመጣ በታላቅ ክብር ሲመጣ ሰማይ ተከፍቶ ሲመጣ የሚፈርደው ሁሉም ህዝብ ላይ አይደለም ባይዘዌ ሐሰተኛውን ክርስቶስን የተከተሉትና ሐሰተኛውን መንግስት ያስተባበሩ መንግስቶች ላይ ነው የሚፈርደው አሕዛብን ሰብስቦ የሚፈርደው ነገር ግን ምንም የማይገባቸው አሉ ምንም የማይረዱ አሉ ለምሳሌ ምን እየተከናወነ እንደሆነ የማይገባቸው አሉ ህይወት የሚቀጥልባቸው አሉ እነሱ ይመጣሉ መሲሁን ያዩታል ሲያዩት ትክክለኛው መሲህ ነው ይላሉ ስለዚህ የዛን ጊዜ መተው ማለት ነው በእግሩ ስር ወድቀው ይሰግዱለታል እግዚአብሔር እድል ስለሰጣቸው አሜን በሉ ባካችሁ ለምንኛ ለእንደዛ አልሆንም ካላችሁ እኛ በዛ ጊዜ አይደለንም ብንኖር በዛ ጊዜ ጊዜው ቢፈጅና ብንኖር በዛ ጊዜ ያድል ይሰጠን ነበር አሁን ለኛ የተሰጠን እድል ይሄኛው ጊዜ ነው አንዳንድ ሰው እንዴት ለምን እንደዚህ ይድናሉ ይላል እግዚአብሔር ካዳነ ምን ይሆናል እግዚአብሔር ነው አዳኙ እግዚአብሔር አንተን የመረጠ በነፃ ነው ከፍለ አይደለም እኔን የመረጠኝ በነፃ ነው ከፍያ አይደለም እነዛ ሰዎች ንጉሱ ተገልጧል ሐሰተኛውን ይመተዋል ከዛ መንግስቱን ሲያደላድል ምድር ላይ ሰው አለ አያችሁ ኢየሱስ የጌቶች ጌታ የነገስታት ንጉስ የተባለው አሁን አይደለም ኢየሱስ የጌቶች ጌታ የነገስታት ንጉስ የሚባለው በዛ ጊዜ ነው ሁሉም ነገስታቶች ይመጡና በእግሩ ስር ይሰግዳሉ የዛን ጊዜ በሁሉም ላይ የበላይ ሆኖ ገዢ ይሆናል ኢየሱስ ያድናል አራሜን በሉ ባካችሁ ባይዘው ይሄ ትምህርት ነው ትክክለኛው ትምህርት ብዙ ትምህርቶች ስለተዛባ ብዙ ትምህርቶች ስለተቀላቀለ ይሄን ከዚህ ላምጣው እንላለን ነው መጽሐፉ የሚናገረው ግን ይሄ ሕግ ከጽዮን ይወጣል የእግዚአብሔር ቃልም ከኢየሩሳሌም ምን ይላል ይወጣል ይልና ቴክስቱን ልጨርስላችሁ እንደዚህ ይላል ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ ቤት እንውጣ እርሱ መንገዱን ያስተምረናል በጎዳናውም እንሂድ ይላሉ በአሕዛብ መካከል ይፈርዳል በብዙ አሕዛብ ላይ ይበይናል ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ ባይዘዌ እንደዚህ አይነት መንግስት እስካሁን አልመጣም ሁሉም ጦር ሰላቂ ሁሉም የጦር ሰደቃ መቺ ምናምኖች ናቸው እንጂ ኖ ከዚህ በኋላ በቃ ክላሽን አሁን ማጭድ አድርግ የሚል መንግስት አልመጣም መሲሁ ብቻ ነው ይሄንን የሚያደርገው ስለዚህ ጦራቸውን ማጭድ ለማድረግ ይቀጠቅጣሉ ህዝብም በህዝብ ላይ ሰይፍም አያነሳም ሰልፍም ከእንግዲህ ወዲህ አይማሩም ይላል ከእንግዲህ በኋላ የለም ጦርነት የለም ከእንግዲህ በኋላ ወዳጆቼ እናንተ ያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ ይላቸዋል ከዚህ በኋላ ጦርነት የለም ከዚህ በኋላ ፍጅት የለም ከዚህ በኋላ የለም መዝሙር 46 ላይ እግዚአብሔር እንደዚህ ይናገራል እግዚአብሔር ይላል
ጦርነትን ይላል እስከ ምድር ዳርቻ ድረስ ምን ያደርገዋል ይላል? ይሽረዋል ይላል። ይሽረዋል ይላል። ማንም ትራምፕ ወጥቶ ጦርነትን አልሻረም። ማንም ከትራምፕ በኋላ የሚገለጠው መንግስት ራሱ ጦርነትን አይሽርም። አንድ መሲሁ ነው ምድር ላይ ጸጥ ያለ ህይወት የሚያመጣው። አረ ሃሌሉያ! አንድ መሲሁ ነው። እሱ ነው የተረጋጋ ህይወት የሚሰጠው። ለሰዎች ጤናቸውን የሚሰጠው እሱ ነው። ባይዘው ዛሬ እንፈወሳለን፣ ነገ እንሞታለን። አልዓዛር ከሞት ተነሳ፣ ተመልሶ ሞተ አይደለም? ጣሊታ ከሞት ተነሳች፣ ተመልሳ ሞተች። ይሄ ዋናው ይመጣል። ዋናው ይመጣል። ለዘላለም ከእርሱ ጋር አብረን የምንገዛበት። ክብር ለኢየሱስ ይሁን። 1000 ዓመት በምድር ላይ ከ1000 ዓመት በኋላ ደግሞ ኢተርኒቲ ዘላለም መንግስተ ሰማይ የሚባል ደግሞ አለ። መንግስተ ሰማይ የሚባል አለ። አያችሁ፣ በዚህ ጊዜ እግዚአብሔር ምድርን ያድሳታል። በሺህ ዓመት መንግስቱ ምድር ትታደሳለች። አያችሁ፣ የፍጥረት ናፍቆት ይላል ሮሜ ምዕራፍ 8 ቁጥር 19 ላይ የፍጥረት ናፍቆት የእግዚአብሔር ልጆች ምን ማድረግ ነው? መገለጥ። ፍጥረት የሚለው የኮስሞሱ የምናየው ግዑዙ መሬቱ፣ ዛፉ፣ እያንዳንዱ ናፍቆቱ ምንድነው ካላችሁ የእግዚአብሔር ልጆች መገለጥ። መገለጥ መቼም ንጉሱ ሲመጣ ፍጥረት ራሱ ናፍቋል። እናንተ ይሄ መሬት እቺ መሬት ናፍቃለች። አርጅታለች። አርጅታለች። ኢየሱስ ይመጣል። ኢየሱስ ይመጣል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ወዳጆቼ ልባችን እንዲነሳሳ ፈልጋለሁ። ጌታ ቸር አምላክ ነው። አሜን። የምንጠብቀው ጌታ ዝም ብሎ ብዥ ያለ አይደለም፣ ወይም ደግሞ የሆነ ህልም የሆነ ጌታ አይደለም። እውን የሆነ ጌታ እንጠብቃለን። አሜን። እውን የሆነውን ጌታ እንጠብቃለን። አልጨምርም። አሁን በዚህ ጥቅስ ልዝጋ። በዚህ መዝጊያ ጥቅሴን በአንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 6 ጀምሮ እንዲህ ይላል። ስለ ትንሣኤ ተናግሮ የመዝጊያ ጥቅሴ ነው ይሄ። እንዲህ ይላል ከቁጥር 55 ጀምሮ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትህ የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋናን ይሁን። ስለዚህ የተወደዳችሁ ወንድሞቼ ሆይ፣ ስለ ትንሣኤ ከሰማችሁ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና። ይሄን ትምህርት ሲገባችሁ ድካማችሁ በጌታ ከንቱ እንዳልሆነ አውቃችኋልና። ከዛስ የምትደላደሉ ባይዘው መጽሐፍ ቅዱስ ተደላደሉ አይልም፣ ግን እዚህ ላይ የሚናገረው የምትደላደሉ የሚለው በተረዳችሁት በዚህ መረዳት ላይ የምትደላደሉ፣ ከዛስ የማትነቃነቁም፣ ከዛስ የጌታም ስራ ሁል ጊዜ የሚበዛላችሁ ሁኑ ይላል። ትንሣኤ የገባው ሰው ወይም የኢየሱስ መምጣት የገባው ሰው የማይነቃነቅ መሰረት ላይ እንደተቀመጠ፣ ሁለተኛ ደግሞ የጌታ ስራ የበዛለት ሰው ነው። የጌታን ስራ ለመስራት የሚተጋ ሰው ነው። አይ የመጨረሻው ዘመን ስናወራ ባይዘው እግራችንና ጣጥፈን የምንጠብቅ ሰዎች ሳንሆን፣ ነገር ግን ምጽአቱን የምናፋጥን ደግሞ የእግዚአብሔርንም ስራ ደግሞ አብዝተን የምንሰራ ሰዎች እንድንሆን ነው። አሜን። ቆመን እንጸልያለን። እግዚአብሔር ይመስገን።